የአደጋ ስጋት አመራር በጋሞ ዞን ላይ የደረሰውን አደጋ በተመለከተ በአዋጁ የተሰጠውን ስልጣን መፈጸምና መተግበር ያለበት ስለመሆኑ ጠበቃና የህግ አማካሪ እያለው ቢታኒ ነው። እንግዲህ የኢትዮጵያ አደጋ ስጋት አመራር በአዋጅ ቁጥር 1386/2017 የተቋቋመ መሆኑ ይታወቃል። ይህንንም ደግሞ ይህ የአደጋ ስጋት አመራርም ደግሞ የገቢ ምንጮቹ ከየት እንደሆኑ በግልጽ በደንብም ጸድቋል ማለት ነው። ይህ ከጸደቀ በኋላ ደግሞ በአንድ ወር ጊዜ ብቻ እንኳን ምን ያህል ቢሊዮን ብር እንደሚያገኝ በቀላሉ መገመት አዳጋች አይሆነንም። ምክንያቱም ከእያንዳንዱ ከየካቲት 1 ጀምሮ ከእያንዳንዳችን ከምንቀዳው ነዳጅ ላይ አንዳንድ ብር እየተቆረጠብን ነው። ከቴሌኮም አገልግሎት ላይ ምን ያህል ብር እየተቆረጠብን እንደሆነ ይታወቃል። ከብድር አገልግሎትም እንደዚሁ ከምናገኘው ከራሳችን ከምናገኘው ገንዘብ ላይ 1% እየከፈልን እንደሆነ ይታወቃል። በውልና ማስረጃም እንደዚሁ ማለት ነው። ስለዚህ በብዙ ቢሊዮን ብሮች በአንድ ወር ጊዜ ውስጥ እንኳን እንደሚያገኝ ግልጽ ነው። በጋሞ አካባቢ ደግሞ ከ110 ሰው በላይ ይህን በተፈጥሮ አደጋ ምክንያት ሞቷል። ታዲያ ለዚህ ምን አደረክ? ምክንያቱም ከክልል ጋር በጋራ ልትሰራበት የሚችልበትን ሁኔታ በተመለከተ በግልጽ አዋጁ ያስቀምጣል ማለት ነው። አሁን እያመመኝ ያለው እኔ ወይም ስተትም ከሆነ እታረማለሁ፣ ግልጽም ግን እንዲሆን እፈልጋለሁ። የአደጋ ስጋት አመራር ይሄንን በተመለከተ ግን የገለጠው ነገር ያለ ስለመኖሩ ምንም ማረጋገጫ አልቀረበም። ይህን እያደረገ ያለው ዞኑ ወይም ክልሉ አንዳንድ በጎ አድራጊዎች ናቸው። ምን እያደረጉ ያሉት? ገንዘብ፣ ሰብአዊ ቁስና ድጋፍ እያደረጉ ያሉት ማለት ነው። ስለዚህ የአደጋ ስጋት አመራር በአዋጅ የተቋቋመ ተቋም እንደመሆኑ ክልሉም የአደጋ ስጋት አመራር የራሱ እስካለ ድረስ በአዋጁ ላይ አደጋ ማለት መንስኤው የተፈጥሮ ወይም ሰው ሰራሽ ሆኖ የህብረተሰቡን የዕለት ተዕለት ኑሮ በከፍተኛ ሁኔታ የሚያስተጓጉል ነው እስከተባለ ድረስ እነዚህ ግለሰቦች እኮ ከሞትም በላይ ቤታቸውን ብዙ ነገራቸውን በሞራልም ጨምሮ ከፍተኛ የሆነ ጉዳት የደረሰባቸው ናቸው። ይሄ የስራ አመራር በተቋቋመ በአንድ ወር ጊዜ ውስጥ ከአንድ ወር በኋላ የደረሰ የመጀመሪያው ጉዳት ነው። ለዚህ ሰው ሰራሽ ላልሆነ ተፈጥሯዊ የሆነ አደጋ ቅድሚያ ምላሽ መስጠት መቻል አለባችሁ ማለት ነው። ስለዚህ ከገንዘባችን ከኪሳችን እያወጣችሁ ከኪሳችን ገንዘብ እንዲከፈል ፈንድ እንድናደርግ እስከተደረገ ድረስ አሁንም ጠይቃችኋለሁ፣ ለዚህ ማህበረሰብ ፈጣን ምላሽ እንደምትሰጡ ተስፋ አድርጋለሁ። ይህ መልእክት ለሚመለከተው አካል እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ። አመሰግናለሁ።